ኦሪት ዘፍጥረት ምዕራፍ 11 ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በስናኦር ምድር አንድ ሜዳ አገኙ። በዚያም ተቀምጦ እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩስ ተባባሉ። ጡብም እንደ ድንጋይ ሆነላቸው፣ የምድርም ዝፋት እንደ ጭቃ ሆነላቸው። እንዲህ ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበትንም ስማችንን እናስጠራው አሉ። እግዚአብሔር የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔር አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸው በዚያ እንዳባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስርተው ተዉ። ስለዚህ ስምዋ ባቢሎን ተባለ። እግዚአብሔር በዚያ የምድር ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እርሱን በተናቸው። የሴም የትውልድ ይህ ነው። ሴም የ100 ዓመት ሰው ነበር። አርፋክስድም ከጥፋት ውሃ በኋላ በሁለተኛው ዓመት ወለደ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። አርፋክስድም 130 ዓመት ኖረ፣ ቃየንንም ወለደ። አርፋክስድም ቃየንም ከወለደ በኋላ 400 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ቃየንም 130 ዓመት ኖረ፣ ሳላንም ወለደ። ቃየንም ሳላን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ሳላም 130 ዓመት ኖረ፣ ኤቦርንም ወለደ። ሳላም ኤቦርን ከወለደ በኋላ 330 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተ። ኤቦርም 134 ዓመት ኖረ፣ ፋሌቅንም ወለደ። ኤቦርም ፋሌቅን ከወለደ በኋላ 430 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ፋሌቅም 130 ዓመት ኖረ፣ ራግራውን ወለደ። ራጋውንም ከወለደ በኋላ ፋሌቅ 209 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተ። ራጋውም 132 ዓመት ኖረ፣ ሴሮንም ወለደ። ራጋውንም ሴሩህን ከወለደ በኋላ 270 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተ። ሴሮም 130 ዓመት ኖረ፣ ናኮርንም ወለደ። ናኮርም ከወለደ በኋላ ሴሮ 200 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተ። ናኮርም 109 ዓመት ኖረ፣ ታራንም ወለደ። ታራንም ከወለደ በኋላ ናኮር 129 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተ። ታራም 100 ዓመት ኖረ፣ አብራምንም ናኮርን ሀራንንም ወለደ። የታራም ትውልድ እነሆ ይህ ነው። ታራ አብራምን፣ ናኮርን፣ ሀራንንም ወለደ። ሀራንም ሎጥን ወለደ። ሀራንም በተወለደበት አገር በከለዳውያን ኡር በአባቱ በታራ ፊት ሞተ። አብራምም ናኮርም ሚስቶችን አገቡ። የአብራም ሚስት ስሟ ሳራ ነው። የናኮር ሚስት የሀራን ልጅ ሚልካ ናት። ሀራምም የሚልካን የዮሳክ አባት ነው። ሳራም መካን ነበረች፣ ልጅም አልነበራትም። ታራም ልጁን አብራምንም የልጅ ልጁን የሄራንን ልጅ ሎጥን የልጁንም የአብራምን ሚስት ምራቱን ስራ ወሰደ። ከእርሱም ጋር ወደ ከነአን ምድር ሄዱ ዘንድ